በሰላይነት ተከፍሏቸው ጋዜጠኞችን ሲሰልሉ ነበር የተባሉ 3 ሴቶችን ቢቢሲ አጋለጠ። አንደኛዋ የአየር መንገድ ሰራተኛ ናትም ተብሏል። በማዕከላዊ ጎንደርና በሰሜን ጎጃም በተደረገው ውጊያ በርካታ ሰዎች ተገደሉ። ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ አስመልክቶ ለመላው የትግራይ ሕዝብ የቀረበ ጥሪ። ይህ አምሃሪክ ኢንሳይደር ነው። የተሟላ የሀገር ውስጥና ዓለም አቀፍ መረጃዎችን በተመጠነ ጊዜ ገረፍ ያሉ ዜናዎችን የምታገኙበት። አብራችሁን ቆዩ። ተጨማሪ መረጃዎችን ለማግኘት ሰብስክራይብ፣ ኮሜንትና ላይክ አድርጉ። በማዕከላዊ ጎንደርና በሰሜን ጎጃም በተደረገው ውጊያ በርካታ ሰዎች ተገደሉ። በአማራ ክልል በማዕከላዊ ጎንደርና በሰሜን ጎጃም ዞኖች ከመጋቢት 12 ቀን 2017 ዓ.ም ጀምሮ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በተደረጉ ውጊያዎች በርካታ ሰዎች መገደላቸውን ነዋሪዎች ገለጹ። በማዕከላዊ ጎንደር ነዋሪ የሆኑ ስማቸውን መግለጽ ያልፈለጉ አንድ ግለሰብ እንደተናገሩት በሁለቱ አካላት መካከል ግጭቶች መጋቢት 12 ቀን 2017 ዓ.ም እንደገና ተቀስቅሰዋል። በጎንደር ከተማ የፋኖ ታጣቂዎች ተኩስ ከፍተዋል። በዚህም ምክንያት ግጭቶች ተከስተዋል። ታጣቂዎች የጎንደር ዙሪያ ጠዳ ክፍለ ከተማን ተቆጣጥረው እንደነበረም ነዋሪዎች ገልጸዋል። በተጨማሪም በማዕከላዊ ጎንደር ዞን ደንቢያ ወረዳ አይምባ ቀበሌ ነዋሪ የሆኑ ግለሰብ እንዳሉት ቦታው ቀደም ሲል በፋኖ ታጣቂዎች ቁጥጥር ስር የነበረ ይሁን እንጂ ከመጋቢት 12 ቀን 2017 ዓ.ም ጀምሮ በታደሰው ግጭት ቢያንስ 3 ሰላማዊ ሰዎች በጥይት ተመተው ተገድለዋል። በአሁኑ ወቅት አይምባ ቀበሌን ጨምሮ በጎንደር ከተማ ዙሪያ የሚገኙ በርካታ የገጠር ቀበሌዎች በታጣቂዎች ቁጥጥር ስር መሆናቸውንም አክለዋል። በሰሜን ጎጃም ዞን መርአዊ ከተማ ነዋሪ የሆኑ ስማቸውን መግለጽ ያልፈለጉ ግለሰብ በበኩላቸው በከተማዋ የፋኖ ታጣቂዎች ተኩስ መክፈታቸውን ተከትሎ ውጊያዎች እንደተቀሰቀሱ ገልጸዋል። የኢትዮጵያ መከላከያ ሰራዊት መጋቢት 12 ቀን 2017 ዓ.ም ባወጣው መግለጫ የፋኖ ታጣቂ ኃይሎች ዘመቻ አንድነት በሚል ስያሜ በአማራ ክልል ያካሄዱትን የተቀናጀ ጥቃት ማክሸፉን ገልጿል። በአማራ ክልል በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል እየተካሄዱ የሚገኙ ግጭቶች ተባብሰው መቀጠላቸውም ተሰምቷል። ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማን አስመልክቶ ለመላው የትግራይ ሕዝብ የቀረበ ጥሪ። በኢፌድሪ ሕገ መንግሥት አንቀጽ 62 በቅንፍ 9 እንዲሁም በፕሪቶሪያው የሰላም ስምምነት መሠረት የፌዴራል መንግሥት በክልሎች ጣልቃ ለመግባት በወጣው አዋጅ ቁጥር 359/1995 መሠረት እንዲሁም በትግራይ አሳታፊ ጊዜያዊ አስተዳደር በሚመለከት የተደነገገው የሚኒስትሮች ምክር ቤት ደንብ ቁጥር 533/2015 መሠረት የቆመው ጊዜያዊ አስተዳደር ለ2 ዓመታት መቆየቱ ይታወቃል። በአዋጅ 359/1995 አንቀጽ 15 በቅንፍ 3 መሠረት ጊዜያዊ አስተዳደሩ ለ2 ዓመት ብቻ እንደሚቆይ ይደነግጋል። ይሁን እንጂ በተጨባጭ ምክንያቶች የጊዜያዊ አስተዳደሩን ዕድሜ ማራዘም ይቻላል። ከላይ በተጠቀሱት ሕጎችና በፕሪቶሪያው የሰላም ስምምነት መሠረት የተቋቋመው ጊዜያዊ አስተዳደር የተቀመጡለትን ተልእኮዎች አጠናቆ በሕዝብ ለተመረጠ መንግሥት ኃላፊነቱን ማስረከብ ይገባ ነበር። ይሁን እንጂ የትግራይ ጊዜያዊ አስተዳደር የተሰጡትን ዋና ተልእኮዎች በተወሰነለት ጊዜ ማጠናቀቅ አልቻለም። ከተሰጡት ዋና ተልእኮዎች አንዱ ምርጫ ለማካሄድ የሚያስችል ምቹ መደላድልን መፍጠር ነበር። ጊዜያዊ አስተዳደሩ ይህንን ቁልፍ ተልእኮ ባለማሳካቱ ምክንያት ዕድሜውን ለ1 ዓመት ለማራዘም ተገድዷል። የፌዴራል መንግሥት መሬት ላይ ያለውን ተጨባጭ ሁኔታ ከግምት በማስገባት የጊዜያዊ አስተዳደሩ ዕድሜን ለማራዘም ፖለቲካዊ፣ አስተዳደራዊና የሕግ ሥራዎችን በማከናወን ላይ የሚገኝ ሆኖ ከዚሁ ጎን ለጎን የጊዜያዊ አስተዳደሩ ፕሬዝዳንት መሾም አስፈላጊ ሆኖ ተገኝቷል። በደንብ ቁጥር 533/2015 አንቀጽ 3 በቅንፍ 2 መሠረት የጊዜያዊ አስተዳደሩ ፕሬዝዳንት የመሾም ኃላፊነት የጠቅላይ ሚኒስትሩ ሥልጣን ቢሆንም ሕዝብ በምርጫ መሪዎቹን እስኪመርጥ ድረስ የጊዜያዊ አስተዳደሩ ፕሬዝዳንት በመምረጥ በኩል ተሳትፎ እንዲኖረው አስፈላጊ ሆኖ በመገኘቱ
የጊዜያዊ አስተዳደሩ ተልእኮዎች በብቃት መፈጸም ይችላሉ፣ ሰላምና ደህንነት ያረጋግጣሉ የምትሏቸውን እጩዎች በጠቅላይ ሚኒስትር ቢሮ ኢሜል በinfo@pmo.gov.et የኢሜል አድራሻ ወደ ጠቅላይ ሚኒስትር ቢሮ ከዛሬ ጀምራችሁ ጥቆማችሁን መላክ እንደምትችሉ እናሳውቃለን ብሏል። አውሮፓ ውስጥ ለሩሲያ ሲሰልሉ የነበሩ 2 ሴቶችን ቢቢሲ በምርመራ አጋለጠ። በዜግነት ቡልጋሪያዊ ናቸው። ሲቪትላና ጌችቫና ትቬታንካ ዶጅቫ ይባላሉ። የሩሲያ የስለላ ሐዋስ አባል ሆነው ከዩናይትድ ኪንግደም ጋር ይሰሩ እንደነበረ የቢቢሲ ምርመራ አጋልጧል። ሁለቱም ሴቶች ከቢቢሲ አስተያየት እንዲሰጡ ተጠይቀው ምላሽ አልሰጡም። ሲቪትላና አየር መንገድ ውስጥ ነው የምትሰራው። ቢቢሲ ስልክ ሲደውልላት ስልኩን ዘግታዋለች። ደብዳቤ ሲልክላት አስተያየት መስጠት አልፈልግም ብላለች። ትዝቬታንካ ኦስትሪያ ቬና ያለ ቤቷ አቅራቢያ ለማነጋገር የተደረገው ሙከራ ቆማ ለማናገር ባለመፍቀዷ አልተሳካም። በለንደን ሌሎች 6 ቡልጋሪያውያን ፍርድ እየተጠባበቁ ነው። የሩሲያ የስለላ ሐዋስ አባል ናቸው ተብለውም ተከሰዋል። ፖሊስ ሕዋሳቸውን በጣም ውስብስብ ሲል ገልጾታል። ሕይወትን አደጋ ላይ ጥለዋልም ብሏል። 3ቱ ጥፋተኛ መሆናቸውን አምነዋል። ለሩሲያ መስራታቸውንም አልካዱም። የተቀሩት 3ቱ በያዝነው ወር ነው የተፈረደባቸው። የስለላ ሐዋሱ የተመራው በጀርመን የንግድ ኃላፊ በሆነውና የኦስትሪያ ነዋሪ ጃን ማርሳላክ ነው። ሩሲያን የሚመረምሩ ጋዜጠኞችን ኢላማ ያደረጉ ነበረ። ኢላማ ያደረጉት ጋዜጠኛ ሮማን ዶስቶቭስኪን እንዳለው ከዚህ ጀርባ ያሉት ፕሬዝዳንት ቭላዲሚር ፑቲን ናቸው ብሏል። በፍርድ ቤቱ 2 ሚስጥራዊ ሴቶች በአውሮፓ ስለላ እንደሚያደርጉ ተሰምቷል። ቢቢሲ ምንጮቹን በማናገርና የበይነ መረብ መረጃን በማመሳከር የሁለቱን ሴቶች ማንነት ደርሶበታል። ሚስጥራዊቷ የአየር መንገድ ሰራተኛ ሲቪትላ ጌኔችቫ በቡልጋሪያ መዲና ሶፊያ ትኖራለች። የአየር መንገድ ሰራተኛ ስትሆን የስለላ ሐዋሱ የሚከታተላቸውን ሰዎች የበረራ መረጃ ታቀብላለች። ሰላዮቹ ኢላማ ያደረጓቸው ሰዎች አቅራቢያ አውሮፕላን ላይ እንዲቀመጡ ታመቻቻለች። ሰላዮቹን ለኢላማቸው ቅርብ ሆነው መረጃን ይጠልፋሉ። ኢላማ ካደረጓቸው ጋዜጠኞች አንዱ ሮማን ዶስቶቭስኪን ነው። ሲቪትላና ወደ በርሊን ተልከው ጋዜጠኛው እንዲሰልሉ ከታዘዙት አንዷ ናት። በዩኬ ሆነው ክትትል ከሚያደርጉት 3 ሰላዮች ጋር የጋራ የማህበራዊ ሚዲያ ቡድን አባል አላቸው። ሲቪትላና አጋሮች የሕዋሱ መሪ ቪሰር ደምባዞቭ እና ካትሪን ኢቫኖቭ ናቸው። ክርስቶፍ ግሮዘቭ ከተባለ ጋዜጠኛ በረራ ስታመቻች ስለ ግለሰቡ መረጃ እየሰበሰበች ነበረ። ትውልደ ሩሲያዊው ክሪል ካቹርም ኢላማ ተደርጓል። ሲቪትላና ሰቴቪ ወይም ጂክትቫ በሚል ስም ነበር የምትታወቀው። ቢቢሲ ሲቪትላናን የደረሰባት በማህበራዊ ሚዲያ ገጾቿ ነው። ፌስቡክ ላይ ከሌሎች 2 ሰላዮች ጋር ስትነጋገር ነበር። የአየር መንገድ ሰራተኛ መሆኗን ቢቢሲ ከደረሰበት በኋላ የሊንክድ ገጿ ላይ ለቡልጋሪያ ድርጅት የአውሮፕላን ትኬት እንደሚሸጥና የዓለም አቀፍ አቪዬሽን አማካሪ እንደሆነች ተጽፏል። የስለላ ሐዋሱ መሪ የበረራ ኢንዱስትሪ ውስጥ መተግበሪያ በመስራት የሚታወቀው አማደስ ይጠቀም እንደነበረ ማስረጃ ተገኝቷል። ሲቪትላናም ይህንን መተግበሪያ እንደምትጠቀም በሊንክድ ገጿ ይነበባል። የቡልጋሪያ የጸጥታ ኃላፊ ከስለላ ሐዋሱ ጋር ግንኙነት እንዳላት ቢያውቅም እስካሁን አልተከሰሰችም። ለሪል ስቴት ሥራ በምትጠቀመው ስልክ ቢቢሲ ደውሎ ስልኩን ዘግታዋለች። ቢቢሲ ለላከላት ደብዳቤ በዚህ ጉዳይ አስተያየት መስጠት አልሻም ስትልም መልሳለች። ስሟ እንዲጠቀስም አልፈቀደችም። ምላሽ የሰጠችው በቡልጋሪያ ቋንቋ ነው። ሆኖም ግን የመጀመሪያ ዲግሪዋን በእንግሊዝኛ እንደተማረችና ቋንቋውን አቀላጥፋ እንደምትናገር የሊንክድ ገጿ ላይ ጽፋለች። የቪየናዋ ሴት ትቬታንካ ዶንቼቫ በቪየና ጋዜጠኛው ክሪስቶ ላይ ስለላ እንዲደረግ አግዛለች። ከቤቱ ፊት ለፊት ተከራይታ ቤቱን ፎቶ ስታነሳ ነበር። ጸረ ዩክሬን ፕሮፓጋንዳ እንድታሰራጭም ተከፍሏታል። በቪየና ውስጥ በሚገኘው የሶቪየት ኅብረት ዘመቻ የጦርነት መታሰቢያዎች ላይ ጽሑፍ ታስቀምጥ ነበረ። ዩክሬንን የሚደግፉ ሰዎች የናዚ ደጋፊዎች ተደርገው እንዲሳሉም ሰርታለች። ስቴቤቲ በሚል የምትታወቀው ሰው በስለላ ሐዋስ ውስጥ እንዳለች ቢቢሲ ከሰማ በኋላ ማህበራዊ ሚዲያ ላይ ባደረገው ክትትል ትቬታንካን ደርሶባታል። በኦስትሪያ ያሉ የቢቢሲ ምንጮች ማንነቷን ማረጋግጠዋል። በቪየና ያገኟቸው 3 ሰዎች በዩኬ የስለላ ክስ የቀረበባቸው ናቸው። እነዚህ ቫኒያ ጋብሮቫ፣ ቪሰር ደምባዞቭ እና ካትሪን ኢቫኖቫ ናቸው።
የደህንነት ክፍል ኃላፊ ኦማርን ጨምሮ የኦስትሪያ ከፍተኛ ባለስልጣኖች የስለላ ኢላማ ተደርገዋል። ኦስትሪያዊቷ የምርመራ ጋዜጠኛ አና ታልመርም ኢላማ ተደርጋለች። አና ስለ ሩሲያ ስለላ ዘገባ ሰርታለች። ትቬታንካ ስራ አልነበራትም። በኦስትሪያ ፖሊስ በቁጥጥር ስር ውላለች። በኦስትሪያ ከፍተኛ ምስጢራዊ መረጃ የመሰለል ወንጀል መፈጸሟንም ተገልጿል። ከጓደኛዋ ቫኒያ በቀረበላት ጥያቄ ስለላ መጀመሯንም ተናግራለች። ስቪትላና ብዙ ስሞች፣ አድራሻዎችና ምስሎችን እንደሰጠቻትም ትቬታንካ ተናግራለች። መጀመሪያ ላይ የተማሪዎች ፕሮጀክት እየሰራን ነው በሚል ሰዎች አታለዋት ወደ ነገሩ እንደገባች ለፖሊስ ገልጻ ነበር። ሆኖም ግን የሰጠችው ምስክርነት አጠራጣሪ እንደሆነ በምርመራ ተደርሶበታል። የስለላው ህዋስ ሁለቱ ሴቶች የነበሩበት የስለላ ህዋስን የሚመራው ጃን ለሩሲያ የደህንነት ተቋም እንደሚሰራ መረጃ ተገኝቷል። ጃን ኢላማ ያደርግ የነበረው ጋዜጠኛዋ አናን ነበር። ፕሮፊል የተባለ መጽሔት አርታኢ የሆነችው አና በስለላ ቡድኑ ክትትል እየተደረገባት እንደሆነ አምና ነበር በፖሊስ የተነገራት። ትዝቤታን ጋዜጠኛዋን ፎቶ እንድታነሳ ትዕዛዝ ተሰጥቷታል። ቢሮ ያለው የአሳ ሬስቶራንት ቁጭ ብላ ነበረ ፎቶ ስታነሳን የነበረው። ሬስቶራንቱ ውድ ስለሆነ የሚመደብላት ገንዘብ እንዲጨመር ጠይቃለች ትላለች ጋዜጠኛዋ። የጋዜጠኛዋን ቤት ሰብረው ለመግባት ሙከራ ማድረጋቸውም ተገልጿል። ቪየና የበርካታ ሰላዮች መሰባሰቢያ ናት፣ ግን በሕግ የተቀጣ ሰላይ የለም። ጋዜጠኛዋ በጣም ነው የሚያስፈራው፣ ከልጄ ጋር ብቻዬን ነው የምኖረው፣ አገሪቱ ለጋዜጠኞች ከለላ እንደማትሰጥ ማወቅ የበለጠ ያሰጋኛል ትላለች። ትቬታንካ ማህበራዊ ሚዲያ ላይ መረጃ በማጋራት ትታወቃለች። ለድመቷ ሳይቀር የማህበራዊ ሚዲያ ገጽ አውጥታላታለች። በ2022 እና በ2023 ፑቲን የሚታዩበት ካናቴራ ለብሳ የተነሳችውን ፎቶ በፌስቡክ ለቃለች። ሩሲያውያን ሴቶች ከፑቲን ልጅ መውለድ ይፈልጋሉ የሚል አስተያየት ፌስቡክ ላይ አይታ ጉጉትን የሚያሳይ ኢሞጂም አስቀምጣለች። ቢቢሲ ሊያነጋግራት ሲሞክር ግን ፈቃደኛ ሳትሆን ቀርታለች። ደብዳቤ ቢላክላትም አልመለሰችም። ሁለቱ ሴቶች ለሩሲያ ሰልለዋል በሚል ፍርድ ቤት ከቀረቡ 6 ቡልጋሪያውያን ጋር ሰርተዋል። የዩኬ ፖሊስ በሰላይዋና ትዕዛዝ በሚሰጣት ሰው መካከል 80,000 የቴሌግራም መልእክት ልውውጥ አግኝቷል። ከ2023 በፊት የስለላ ሐዋሱ ያከናወናቸውን ተልእኮች ይጠቁማል። የኦስትሪያ አቃቢ ሕግ ክስ እንዲመሰረትባት ለማድረግ ቢሞከርም ስላልተሳካ ከፖሊስ ይዞታ ለቃለች። አሁን ላይ ሁለቱ ሴቶች በቁጥጥር ስር አልዋሉም። ጋዜጠኛዋ አና ስትሰልለኝ የነበረች ሴት እንዴት እንደተፈታች አይገባኝም፣ እንዴት ፖሊስ ሰላይ የሚለውን አምኖ ይለቃል ትላለች። ስቪትላና አሁንም በአየር መንገድ እየሰራች ነው። ቢቢሲ አስተያየት ከጠየቃት በኋላ ግን ፌስቡክ ላይ ስሟን ለውጣለች። ይህ አምሃሪክ ኢንሳይደር ነው። ውድና የተከበራችሁ የቻናላችን ተከታታዮች በቀጣይ በሌላና ዕለታዊ ትኩስ መረጃዎች ተመልሰን እስከምንገናኝ ቸር ያቆየን።